بسم الله الرحمن الرحيم الحمد لله الذي نزل الكتاب هدى وبشرى ولكل شيء تبيانا والصلاة والسلام على سيدنا محمد المبعوث بالمكارم والآداب عرفانا وصيانا وعلى آله وصحبه حامل القرآن إدمانا وكيانا أما بعد السلام عليكم ورحمة الله تعالى وبركاته إن شاء الله تبارك وتعالى بزاريو التبيان في آداب حملة القرآن بتسنيو كتابات اللاي كالفو درساتشن يالجرسنو فصل نبرا السن فصل قتلن ودا ليلا فصل لي من قتل هونال ባለፈው ፈصላችን ላይ ታስታውሱ ከሆነ ስንነጋገር የነበረው ድምጻችንን ከፍ አድርገን መቅራት የሚወደድባቸው ሶላቶች እነማን ናቸው፣ ድምጻችን ደግሞ ዝቅ ማድረግ ያለብን ሶላቶችስ እነማን ናቸው የሚለውን ለማየት ሞከረናል። በመጨረሻም ለዛሬ ቀጠሮ ይዘን የነበረው ምንድነው አንድ ሰው ጀህር በሚደረግባቸው ሶላቶች ድምጽን ከፍ ተደርገው በሚቀራባቸው ሶላቶች ላይ ድምጹን ዝቅ ቢያደርግ ወይም ደግሞ ዝቅ ተደርገው የሚቀሩባቸው በሆኑ ሶላቶች ላይ ድምጹን ከፍ ቢያደርግ ሁክሙ ምንድነው፣ የዚህ ሰው ስለ ሶላቱ ላይ የሚያመጣው ተእሲር አለ ወይ የሚለውን እንዲሁም ሌሎችንም እናያለን ብለን ነበር። ኢንሻአላሁ ተዓላ ዛሬ የምንቀጥለው ይሆናል። ደርሳችንን ስናዳምጥ ደግሞ ሊላህ ማለትን እንዳንረሳ አስታውሳችኋለሁ። الحافظ النووي رحمه الله تعالى من يلالو ولو جهر في موضع الإسرار أو أسر في موضع الجهر فصلاته صحيحة. عند سو صلاة سيسجد جهرية بهنا صلاة لاي مالتم دمسن كف تدرجو بميكرو صلاة وتشلاي كهنا دمسن زك أدرجو بيكرا ويم دمو زك تدرجو بميكرا باتشو صلاة وتشلاي دمسن كف أدرجو بيكرا صلاة صحيح نجنا متبالو صلاة لكنو تبلا شبه هاي بالم ልክ ሶላት ውስጥ ሆኖ እንደሚበላ እንደሚጠጣ ወይም ደግሞ ሶላት ውስጥ ሆኖ ውዱእ እንደሚፈታ የመሳሰሉ ሰዎች ሶላቱ ተበላሸብህ አይባልም። ኢነማ ሶላቱ ሷሂህ ነው፣ ልክ ነው። ግን ምን ይባላል? ወላኪነሁ ارتكب المكروه መክሩህን ግን ሰርቷል። ሶላት ውስጥ መደረግ የሌለበትና የተጠላን ነገር ፈጽሟል። ይህ የተጠላው ነገር ምንድነው? ከፍ ማድረግ ሲገባው አለማድረጉ፣ ዝቅ ማድረግ ሲገባው ከፍ ማድረጉ፣ ይህ መክሩህ ነው። ሶላት ላይ መክሩህ ከሆነ ደግሞ ሶላትን ምን ያደርጋል ማለት ነው? አጅሩን ምንዳውን እንዲቀንስ ያደርግበታል ማለት ነው። ሶላት ላይ የተለያዩ መክሩህ የሆኑ ነገራቶች አሉ፣ የሚያበላሹ ነገራቶች አሉ። የሚያበላሽን አንድ ሰው ከሰራ ሶላቱ ተበላሸ፣ ምን ማድረግ አለበት ማለት ነው? እንደ አዲስ ሶላቱን መድገም አለበት። አማ መክሩህ የሰራ ሰው ሶላቱ ሷሂህ ነው፣ ላኪን መክሩህ ሳይሰራ ከሚሰግደው ሰው ያነሰ የሆነ ምንዳን ነው የሚያገኘው። ወይም ደግሞ እነዛ መክሩሃቶች አንዳንድ ከበድ ያሉ መክሩህ የሆኑ ነገራቶች አሉ። እነዛን ከፈጸማቸው ደግሞ ጭራሽ የሶላቱን ምንዳ ሊያሳጡት ይችላሉ። ምንዳ ማለት ምንድነው? ሶላት ልክ ከመሆኑና ካለመሆኑ ጋር የሚገናኝ ነገር አይደለም። ሰውየው በየውመል ቂያማህ ምሳሌ ዙህር ሶላትን ጀህር አድርጎ ቀርቶ ሰግዶ ከሆነ ዙህርን ለምን አልሰገድክም ተብሎ አይጠየቅበትም። ሰግዷል ነው የሚባለው። ላኪን ጀህር ባያደርግ ኖሮ ያገኝ የነበረው ተጨማሪ ምንዳ አለ፣ ተጨማሪ ሰዋብ አለ። ያንን ሰዋብ ግን ያጣ ነው የሚሆነው። ሰውየው ሶላቱን በሚሰግድበት ሰዓት አርካኖችን ጠብቆ ሙብጢላቶችን ተጠብቆ እንደዚሁም ሽሩጦችን አሟልቶ ሶላቱን እስከሰገደ ድረስ ሶላቱ ልክ ነው ይባላል። ከዛስ ያ ሶላቱ ምንዳ እንዲኖረው እንዲነባበርለት አጅር እንዲነባበርለት የሚያደርጉ ነገራቶች አሉ። ወይም ደግሞ እነዛ ሊያገኛቸው የነበሩ ምንዳዎችን የሚያሳጡ ስራዎች ደግሞ አሉ። እነዛ አጅሩ እንዲነባበርለት የሚያደርጉት ሱና የሆኑ ነገራቶች አሉ። ምሳሌ ዚክር በሚያደርግበት ሰዓት ሩኩዕ ላይ ሆኖ ምሳሌ ሙሉ 3 ጊዜ ማለት፣ ከሩኩዕ ከተነሳ በኋላ አዕቲዳል ላይ የሚባለውን ዚክር ማለት የመሳሰሉ ነገራቶች፣ ኹሹዕ የሚባለው ነገር የመሳሰሉት ምንዳን የሚያነባብሩ ነገራቶች ናቸው።
አማ መክሩህ የሚባሉ ነገራቶች ደግሞ አሉ። እነዚህም ቢሰራም እንኳን ምንዳውን እንዲቀንስ የሚያደርጉበት እነሱም መክሩህ ይባላሉ። ከነዚህ መክሩሃቶች ውስጥ አንዱ ይህ ነው። ዝቅ ተደርገው ድምፅን ዝቅ ተደርገው የሚቀራባቸው የሆኑ ሶላቶች ላይ ድምፅን ከፍ ማድረግ፣ ከፍ የሚደረግባቸው ላይ ደግሞ ድምፅን ዝቅ ማድረግ ማለት ነው። ወላ የስጁዱ ሊሳህዊ መክሩህም ቢሰራም እንኳን ሰጅደተ ሰህው የሚባል አለ። አንድን ነገር በምንረሳበት ሰዓት መጨረሻ ላይ ለዛ ለረሳነው ነገር ምትክ እንዲሆነን የሚደረግ የሆነ የስጁድ አይነት ነው። ያንን ስጁድ አያደርግም። መክሩህን የሰራ ሰው ሰጅደተ ሰህው አድርግ አይባልምና ማለት ነው። ስለዚህ ምንዳችን እንዳያንስብን ወይም ደግሞ ምንዳችንን ሙሉ ለሙሉ እንዳናጣ በታዘዝነው መልኩ ከፍ አድርጉ በሚባለው ቦታ ላይ ከፍ ማድረግ፣ ዝቅ አድርጉ በተባልነው ላይ ዝቅ ማድረግ አለብን ማለት ነው። ተንቢሁን እዚህ ላይ አንድ ተንቢህ ይሰጡናል። ወዕለም አነ ልእስራረ ፊ ልቅራአት ወተክቢራት ወገይሪሂማ ምን አልአዝካሪ ሁወ ቢአን የቁለሁ ቢሐይሱ ዩስሚዑ ነፍሰሁ። ኢስራር ማለት ምን ማለት ነው? ድምፅን ዝቅ ተደርጎ የሚቀራባቸው ምን ማለት ነው? ድምፅን ከፍ አድርጎ መቅራት ማለት ምን ማለት ነው? ብዙ ሰዎች ኢስራር ሲባል በልብ መቅራት ይላሉ። ላ በልብ መቅራት የሚባል ነገር የለም። ሰውየው በልቡ አሰበ እንጂ ቀራ አይደለም የሚባለው። ምሳሌ እኔ ይህንን ኪታብ ከፍቼ አፌን ሳላንቀሳቀስ ከንፈሬን ሳላንቀሳቀስ ድምፅም ሳላወጣ ዝም ብዬ ባየው በውስጤ ያንን ነገር እያሰብኩትና እያስተነተንኩት እንጂ ቀራሁት አልባልም። ቀራ ለመባል አንድ ሰው ምን ማድረግ አለበት ማለት ነው? ከንፈሩን ማንቀሳቀስ አለበት። ከማንቀሳቀስ ጋር ደግሞ እንደ ኢማሙ ሻፊዒ መዝሀብ፣ እንደኛ መዝሀብ ማለት ነው፣ እንዲሁም እንደ አብዛኛው ዑለማዎች መዝሀብ ኢስራር የሚባለው ነገር ድምፅ አለው። ያ ድምፅ ግን ዝቅ ተደርጎ የሚቀራ የሚባለው ነገር ድምፅ አለው። ድምፁ ግን ምን አይደለም? እንደ ጀህር ከፍ ያለ አይደለም። ድምፁን ከፍ አድርጎ ቀራ እንደሚባለው አይነት አይደለም ነው። ታዲያ ምን ያክል ነው መጠኑ ምን ያክል ነው ድምፁን ከፍ የሚያደርገው? በሲር ቀራ ለብቻው ቀራ የሚባለው አንድ ሰው ምን ያክል ድምፁ ከፍ ሲል ነው የሚለውን አልኢማም አነወዊ ረሒመሁላሁ ተዓላ አስቀምጠውልናል እና ምን አሉ? ወዕለም አነ ልእስራረ ፊ ልቂራአት ወተክቢራት ወገይሪሂማ ሚን አልአዝካር በሲር የሚባል ነገር በሙሉ በሲር አድርገው የሚባል ነገር በሙሉ ቂራአ ከሆነ ቁርአንም ይሁን ተክቢራም ይሁን ሌላም ተስቢሕም ተህሊልም በሲር ይህን ያክል ያደርግ ዚክር ቢባል አንድ ሰው ምን ማለት ነው ከተባለ ሁወ ቢአን የቁለሁ ቢሐይሱ ዩስሚዑ ነፍሰሁ ድምፅ ማውጣት አለበት። ምን ያክል? ራሱ በሚሰማው ቀድር ያክል ራሱ በሚሰማው ቀድር ያክል። እንዴት ነው አሉ? ወላ ቡደ ሚን ኑጥቂሂ ቢሐይሱ ዩስሚዑ ነፍሰሁ ኢዛ ካነ ሰሒሐ ሰምዒ ወላ ዓሪض ለሁ። የመስማት ችሎታው ምንም ችግር ከሌለበት ሰውየው ማለት ድምፅ ከፍ ተደርጎ ካልተወራ በስተቀር የማይሰማ ሰው አለ። እንደዛ ከሆነ ሳይሆን ኖርማል የሆነ ሰው የመስማት ችሎታው ኖርማል የሆነለትና እንዲሁም ዓሪድ ያላጋጠመው። ዓሪድ ማለት በአካባቢው ሌላ ድምፅ የለም። ምሳሌ ከጥጎ ጄኔሬተር በርቶ ድምፅ በጣም እያወጣ እሱ ምንም ያክል ቢቀራ እሱ ራሱ የራሱን ቂራአህ ላይ ሰማው ይችላል። እንደዚህ አይነት ቦታ ላይ ሳይሆን ጸጥ ባለ ቦታ ላይ የመስማት ችሎታው ምንም ችግር በሌለበት ሁኔታ ላይ ቁርአንን ድምፅ ትንሽ ከፍ አድርጎ ቢቀራ ይሰማዋል ወይስ አይሰማውም? ያችን በሚሰማት ቀድር ያክል ነው ኢስራር የሚባለው። ስለዚህ መእሙም ሆኖ የሚቀራ ሰው ቁርአንን መቅራት አለበት። እንደ ኢማሙ ሻፊዒ እንደምናውቀው ሱረቱል ፋቲሐን ሲቀራ ግን በምንድን ነው? በሲር ነው። በሲር ከሆነ እንዴት ነው የሚቀራው? ከጀማዓ ጋር ሆኖ ሲቀራ ሐታ ጓደኛው እንኳን በማይሰማበት ቀድር ያክል ነው የሚቀራው ማለት ነው። ራሱ በሚሰማበት ቀድር ነው። መቼ? እዛ ጀማዓ ላይ ሆኖ የተለያየ ድምፅ በሚሰማበት ሐል እንደዛው ከፍ አድርጎ ድምፁን እየቀራ ጓደኛው እንዲሰማው በማድረግ ሳይሆን ማንም ባይኖር ኖሮ ምንም አይነት ድምፅ ባይኖር ኖሮ እንደዚሁም የመስማት ችሎታው ኖርማል ሆኖ
ቢቀራ በሚሰማበት ያክል ቀድር ነው የሚቀራው ማለት ነው። ስለዚህ بحيث يسمع نفسه ራሱን በሚያሰማበት ቀድር ያክል ነው ድምጹን ከፍ ማድረግ ያለበት ማለት ነው። فإن لم يسمع نفسه ራሱን ካላሰማስ ዝም ብሎ ከንፈር ማንቀሳቀስ ብቻ ከሆነስ እንደ ኢማሙ ሻፊዒ መዝሀብ ለም ተሲሐ ቂራአቱሁ ቂራአው ልክ አይደለም፣ ቁርአንን ቀራ አይባልም፣ ይህ ሰው ፋቲሐን ቀራ አይባልም ሶላት ውስጥ ሆኖ ወላ ገይሩሃ ሚነል አዝካሪ ቢላ ኺላፊን ሌሎችንም ዚክሮች ሲባል ሱብሓነላህ አልሐምዱሊላህ ምሳሌ እኛ ሶላት ከጨረስን በኋላ 33 ጊዜ ሱብሓነላህ 33 ጊዜ አልሐምዱሊላህ 33 ጊዜ አላሁ አክበር እንልና ላኢላሃ ኢለላሁ ወሕደሁ ላ ሸሪከ ለህ በሚለው መቶኛ እንሞላለን። እነዚህን ዚክሮች ሲያደርግ ሰውየው ሱብሓ ይዞ ዝም ብሎ ከንፈሩን ብቻ ቢያንቀሳቀስ ድምፅ ሳያወጣ ራሱ በሚሰማው ቀደር ሳይሆን ቢያደርግ እንደ ኢማሙ ሻፊዒ መዝሀብ ይህ ሰው ዚክርን አላደረገም። ሶላቱም ላይ ብንመጣ ዝም ብሎ ከንፈሩን ቢያንቀሳቀስ ወይም ደግሞ ዝም ብሎ በውስጤ እየቀራሁ ነው እንደምንለው በውስጤ እየቀራሁ ነው ቢልም እንኳን ሶላቱ ልክ አይደለም ማለት ነው። ታዲያ ምን ያክል መቅራት አለበት? ድምፁን ከፍ ያደርጋል። ምን ያክል? ጓደኛው እስኪሰማው ሳይሆን ራሱ በሚሰማው ቀድር ያክል ማለት ነው። ቢላ ኺላፍ ሲሉ እዚህ ላይ ምንድነው? እንደ ኢማሙ ሻፊዒ መዝሀብ ዑለማዎች ማለት ነው። የሻፊዒ መዝሀብ ዑለማዎች በዚህ ላይ ስምምነት አላቸው ማለት ነው። ይህ በቁርአን ብቻ ሳይሆን እንዳልኳችሁ በዚክሮችም ጭምር ነው። ዚክሮች ስንል ሶላት ውስጥም ያለ ዚክር ይሁን ከሶላት ውጭም ያለ ዚክርም ይሁን ቅድም ከሶላት ውጭ የሆነ ዚክር ምንድነው ብዬ ነግሬያችኋለሁ። ሶላት ውስጥ ከሆነ ደግሞ ምሳሌ ተክቢራተል ኢሕራም ሊሆን ይችላል፣ ሩኩዕ ላይ ሆኖ የሚያደርጋቸውን ዚክሮች ሊሆን ይችላል። የመሳሰሉትን ራሱ በሚሰማው ቀድር ያክል ማለት አለበት ማለት ነው። አማ ከዚህ ከኛ መዝሀብ ውጭ ያሉ ዑለማዎችስ ምን ይላሉ ካለን ምሳሌ ኢማም ማሊክ መዝሀብ ላይ ረዲየላሁ ዐንሁ አንድ ሰው ቁርአንን ሙሉ እንኳን ከንፈሮቹን እያንቀሳቀሰ ቢቀራ ማለትም ድምፅ ሳያወጣ ማለት ነው፣ ከንፈሮቹን በማንቀሳቀስ በቀልብ በምንለው አይደለም፣ ከንፈርን በማንቀሳቀስ ከቀራ ልክ ነው ብለዋል። ስለዚህ በእነሱ መዝሀብ ይቻላል። አማ ቢልቀልብ የሚባለው ይህ ባጢል ነው፣ ሁሉም ዘንድ የለም። ያኒ ዝም ብሎ ሶላት ውስጥ ቆሞ ዝም ብሎ በውስጡ ፋቲሐን ያንሰላስላል ከበስመላ ጀምሮ እስከ መጨረሻው። ከዛ ሩኩዕ አደረግኩ ቢል ሶላት የለውም ሁሎችም ዘንድ ሐነፊይም ቢሆን ሻፊዒይም ማሊኪይም ሐንበልይም ቢሆን ማለት ነው። የግድ ምን ማድረግ አለበት? በትንሹ በማሊኪይ መዝሀብ ከወሰደ ከንፈሩ ማንቀሳቀስ አለበት ድምፅ ሳያወጣ። አማ እንደ ኢማሙ ሻፊዒይ ከሆነ የግድ ድምፅ መውጣት አለበት። ድምፁ ደግሞ እሱ በሚሰማው ቀድር ነው ማለት ነው። ጀህር የሚባለውስ ምንድን ነው ካልን ከዚህ ከፍ ካደረገና ጓደኛው ከሰማው ጀህር ነው። በቃ ግልጽ አድርጎታል ማለት ነው። ቂራአውን ሌላው ሰው እንዲሰማ አድርጎታል ማለት ነው። ስለዚህ መእሙም ሆነን ስንሰግድ የግዴታ ትኩረት ልናደርግ ይገባል። በቂራአችን ከጎናችን ያለውን ሰው ተሽዊሽ የምናደርግ ከሆነ በጣም ጥንቃቄ ያስፈልገዋል። ኢስራር ሙስተሐብ በሆነበት ኢስራር በሚደረግበት ሶላት ላይ መእሙም ሆነን እየሰገድን እኔ የሰማሁት አይደለም ብለን ድምፃችንን ከፍ ስናደርግ ከጎናችን ያለው ሰው ሰምቶ ተሽዊሽ የሚሆን ከሆነ የሚረበሽ ከሆነ እኛ ሐራም ውስጥ እንወድቃለን። ሶላት ውስጥ ያለን ሰው ተሽዊሽ ማድረግ መረበሽ ሐራም ስለሆነ ሶላት ውስጥም ሶላት ውጭም ሆነም ቢሆን ሶላት ያለን ሰው መረበሽ ሐራም ነው፣ ክልክል ነው። ስለዚህ ኢስራር ምን ማለት ነው በትክክል ልንረዳው ይገባናል። ጀህርም ምንድነው ልንረዳው ይገባናል። ድምፃችንን ከፍ አድርገን ጓደኛችን እስኪሰማን ድረስ እየቀራን ከሆነ ዙሁር ሶላት ላይ ምሳሌ ጀህር እያደረግን ነው፣ ምንዳችንን እያጣን ነው የሚሆነው ማለት ነው። እና ኢስራርና ጀህር ምንድናቸው የሚለውን ዑለማዎች በዚህ መልኩ አስቀምጠውልናል ማለት ነው። ስለዚህ እዚህ ላይ ትልቅ ትኩረት ልናደርግ ይገባናል ማለት ነው። በተለይ አንዳንድ ሰዎች
ራሳቸውን በትክክል ኢትቃን ባለማድረግ በዒልምና በተለያዩ ጉዳዮች ላይ የሆነችን ቅንጭብ ያለች ነገር ይሰሙና ሰዎችን በመረበሽ ሐራም ውስጥ የሚወድቁ አሉ። ሐታ ተክቢረቱል ኢሕራም እንኳን ስናደርግኛ ተክቢረቱል ኢሕራም ማለት ምንድነው? ወደ ሶላት ለመግባት የምናደርገው ኢሕራም ማለት ነው። አላሁ አክበር የሚለው ኢሕራማችን። ሐታ ይህ ኢሕራማችን እንኳን በኢስራር ነው መሆን ያለበት። ለማእሙም ከሆነ ምሳሌ ማእሙም በኢስራር ነው ኢሕራም የሚያደርገው። ኢማም ነው ምን የሚያደርገው? በጀህር የሚያደርገው ያኒ ሰዎች እንዲሰሙት አላሁ አክበር ብሎ በጀህር ይጀምራል። ማእሙሞቹስ አብረው አላሁ አክበር ብለው ድምፅ ከፍ አያደርጉም። ምክንያቱም የጀህር ቦታ አይደለም ለማእሙም። በቂራአ ጊዜም እንደዚሁ ነው። ስለዚህ ጀህር እያደረግን አላሁ አክበር እያለን ተሽዊሽ እያደረግን የምንገባ ከሆነ ወደ ሶላት ከጎናችን ያለ ሰው ሰምቶን የሚረበሽ ከሆነ ሶላት ኸይር ለመስራት ሄደን ሐራም ውስጥ እንወድቃለን ማለት ነው። ስለዚህ ራሳችንን በየትኛውም ሐል ልንጠብቅ ይገባናል። ዒልም ወሳኝ የሆነ ነገር ነው። ያለ ዒልም የሚሰራ ነገር ብዙ ጥፋት ነው። ስለዚህ በተክቢረተል ኢሕራማችንም ይሁን ከዛም ደግሞ በምናደርጋቸው ተክቢራዎች ወደ ሩኩዕ ስንወርድ ከሩኩዕ ስንነሳ ሩኩዕ ላይ የምናደርገው ዚክር የምናደርገው ዱዓ ምሳሌ ከተሸሁድ በኋላ ለሰው አይደለም የምናሰማው ለራሳችን ነው የምናደርገው ኢስራር እስከሆነ ድረስ። በተለይ ማእሙም ከሆነን ጀህር የለንም። ማእሙም የሆነ ሰው ጀህር የለውም ማለትም ከፍ አድርጎ መቅራት የለበትም። ዝቅ አድርጎ ነው ድምፁን የሚቀራው ሁሉንም አዝካሮች አይደለም። ከምን ውጭ? አሚን ከሚለው ውጭ። አሚን በሚልበትም ሰዓት ኢንሻአላሁ ተዓላ ቀጣይ እናየዋለን። በቀጣይ ፈስል ይመጣልናል። የዛኔ እንኳን ዑለማዎች የተናገሩት ነገር አለ። ከዛ ውጭ ባለው ግን ምንድነው ማድረግ ያለበት? ኢስራር ነው፣ ድምፅን ዝቅ ማድረግ ነውና ይህንን ትልቅ ትኩረት ልንሰጠው ይገባናል። ሰው ማንረብሽ ከሆነ መክሩህ ነው፣ የተጠላ ነው። ሰው የምንረብሽ ከሆነ የሚሰግድ ሰው ከሆነ ሐራም ነው የሚሆነው። ለዛም ኢስራር ማለት ድምፅን ዝቅ አድርጎ መቅራት ነው። ይህ ሲባል ደግሞ ጭራሽ ዝም በል አይደለም። ዝም ካልክም አይሆንም፣ ሶላትህ ልክ አይሆንም። ኢስራር ማለት ቅራ፣ ድምፅ አውጣ፣ ግን ራስህ በምትሰማበት ቀድር ምንም የሚረብሽ ነገር በሌለበትና ድምፅ የመስማት ችግር እስከሌለብህ ድረስ በዛች ቀድር ያክል። ከዛ በኋላስ መስማት አለመስማትህ ቅድመ ሁኔታ አይደለም። በሚሰማው ቀድር ያክል ይቅራ ነው እንጂ መስማቱ አይደለም ቅድመ ሁኔታ። ያኒ ከጀማዓ ጋር እየሰገደ ምሳሌ ከጥግህ ጄኔሬተር ካለ ሌላ ጊዜ ብትቀራ ጄኔሬተሩ ባይኖር ራስህ ትሰማው ነበረ። አሁን ግን ጄኔሬተሩ ስላለ መስማት አልቻልክም። ግን የምትቀራበትን የድምፅ ቀድር ወይም ደግሞ መጠኑን ታውቀዋለህ። ያ ጄኔሬተር ባይኖር ኖሮ ትሰማዋለህ። ስለዚህ የዛን ሰዓት ብትቀራ በዛች ቀድር ያክል ባትሰማውም ሶላትህ ልክ ነው። ምክንያቱም መቅራትህ በምትሰማው ልክ ነው እንጂ እስክትሰማ አይደለም የተባለው። እስከምንሰማ ሳይሆን በምንሰማው ልክ። ስለዚህ ኢስራር ማለት ምንድን ነው? ይህ ነው እንደ ኢማም ሻፊዒ መዝሀብ ቁርአንም ስንቀራ ዚክርም ስናደርግ ሶላዋት ዐላ ረሱልም ስናወርድ ዐለይሂ ሰላቱ ወሰላም ሌሎችንም አዝካሮች ስንል በዚህ አይነት መልኩ መሆኑን አውቀን ጥንቃቄ ልናደርግ ይገባናል ማለት ነው። ኢንሻአላሁ ተዓላ ቀጣይ ፈስል የምናየው ስለ ሰከታት ይሆናል። ዝም የምንልባቸው እየቀራን መሀል ላይ ዝም ማለት ያለብን ሁኔታዎች አሉ። እነዛ ሁኔታዎች እነማን ናቸው የሚለውን የምናይ ይሆናል። አላሁ ተባረከ ወተዓላ በሰማነው ተጠቃሚዎች ያደርገን። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።